እዚህ ጋር ብዙዎች የሚሳሳቱት ወለም የኩን ለሁ ኩፍወን አሐድ ኩፍወን ፋን በስኩን አድርገው ይቀራሉ። ሌሎች ደግሞ ኩፍወን አሐድ ኩፍወን አሐድ ለካፍ በሰበሰቡበት በዛው ፋን ይቀራሉ ማለት ነው። ትክክለኛው ግን ለካፍ እንሰበስባለን እንመልሳለን፣ ለፋ ደግሞ መልሰን እንሰበስባለን ضم አድርገን እንቀራለን ማለት ነው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የተከበራችሁ የሁሉ ቤተሰቦች ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ኢንሻአላህ ዛሬ ደግሞ ሱረቱል ኢኽላስ እሱን የምናይ ይሆናል ማለት ነው። አዑዙ ቢላሂ ሚነሽ الشيطان الرجيم بسم الله الرحمن الرحيم قل هو الله أحد قل هو الله أحد قل هو الله أحد ولكن التعليم سنملس قاف كحروف التفخيم كم يوفر في بعض الجسن ضمه نيمته يتفخيم درجه سوستنيانو مالتنو كسباتو يتفخيم في بعض عن سلونا مالتنو ሌላኛው ቀጥሎ የመጣው ላሙል አምር ነው፣ ስኩን ነው ማለት ነው። ቁል እንዲሁም ላም በይንያ ነው። ቁል እንዳይነጥርብን ቁል ወለ ሁወ እንዳይሆን ጥንቃቄ ማድረግ አለብን ማለት ነው። ሌላው እዚህ ጋር ሀ ضማ ነው፣ ከንፈራችን እንሰበስባለን። ወፈትሐ ነው፣ ለዚህም ከንፈራችን እንሰበስባለን፣ ግን ይከፈታል ኋላ ላይ ማለት ነው። እዚህ ጋር እንደተሰበሰበ ነው ሀ ضም ላይ ማለት ነው። ወው ግን ሰብስበን ከዛ እንከፍታለን ማለት ነው። ቀጥሎ ሐምዘቱል ወስል ላይ መጣጡ እስከ ተወሰነ ስናያይዝ ምትሆናለች ትወርቃለች ማለት ነው። ካነሳንበት ግን ፈትሐ ትሆናለች ላሙ ተዕሪፍ ቀጥሎ ስለመጣ ማለት ነው። ቁል ሁወ አላሁ እንዘላታለን ማለት ነው። ሌላው ላም ይሄ ላሙ ሸምስያ ነው። ምክንያቱም ቀጥሎ የመጣው ሸምስያ ፊደል ላም ስለሆነ ማለት ነው። ስለዚህ ኢራዋን ይሆናል ወደ ቀጣይ ማለት ነው። ቀጥሎ ለፍዙል ጀላላ አለ። ለፍዙል ጀላላው ምን ይሆናል? ላሙ እስሙል ጀላለቲ ሙፈኸም ነው፣ እስከ ይወፍራል። ምክንያቱም ዝጋው ፈትሐ ስለሆነ ማለት ነው። ከለፍዙል ጀላላ ወይ ደግሞ ላሙል ጀላላ ላይ ቀድሞት የመጣው ፈትሐ ከሆነ ወይ ደግሞ ضم ከሆነ ይወፍራል፣ ከስር ከሆነ ይቀጥናል ማለት ነው። ለምሳሌ ቢላሂ ሊላሂ ስንል ከስር ስለሆነ እናቀጥነዋለን። ከዛ ውጭ ፈትሐ ከሆነ ወላሂ ወይ ደግሞ ወላሁ ስንል ማለት ነው ይወፍራል ማለት ነው። እዚህ ጋር ለፍዙል ጀላላው ላይ አሊፍ ሷግራለች በውስጥ ባቂራ ሁለት ሐረካ እንስባለን ማለት ነው። ወላህ መጀመሪያ ላይ ይሸደው የሁለት ፊደል ስለሆነ እሱን እንትን ካልን በኋላ ሁለት ሐረካ እንስባለን። ወላህ ቀጥሎ ሀ ضمير ወይ ደግሞ ሀ ضم ሆኖ ነው የመጣው። እዚህ ጋር ضم ነው፣ ከንፈራችንን እንሰበስባለን። ሐምዛ ፈትሐ ነው፣ አፋችንን እንከፍታለን ማለት ነው። አ ቀጥሎ ሐ ይሄን ፈትሐ ነው። ቀጥሎ ዳል ነው የመጣው። ለናቆም ስለሆነ ስኩን ነው የምናደርገው። ቀልቀላለሁ ቀልቀለውም ቀልቀለተ ውስጧ ወቅት ማለት ስናቆም ምን ይሆናል? ቀልቀለተ ውስጧ ይሆናል ማለት ነው። ባለፈው የቀልቀል አይነቶችን አይተናል ማለት ነው። ስለዚህ ቁል ሁወ አላሁ አሐድ በዚህ መልኩ እንቀራዋለን ማለት ነው። ያወዳልን እንግዲህ ቀልቀላ ያደረግነው እዚህ ጋር ሑሩፉል ቀልቀላ አምስቶች ናቸው። ቁጡቡ ጀድ ሑሩፉል ከሊመቲ ያኒ ሑሩፉል ቀልቀላ ሑሩፉል ከሊመቲ ቁጡቡ ጀድ በዚህ መያዝ እንችላለን። ቀፍ ዷ ባ ጅም ዳል ማለት ነው። እዚህ ጋርም ተመሳሳይ ሑሩፉል ቀልቀላ እነዚህ ናቸው። አሐድ እንላለን ማለት ነው። ቀጥሎ አላሁ ሶመድ ወደ ትንታኔው ስንመለስ እዚህ ጋር ሐምዘቱል ወስል ማለት ነው። ተቅራ ቢልፈትሕ በፈትሐ ምትሆናለች ትቀራለች ማለት ነው። ምክንያቱም ከሐምዘቱል ወስል ቀጥሎ የሚመጣው ፊደል ላሙ ተዕሪፍ ከሆነ ምን ይሆናል ብለናል? ፈትሐ ይሆናል ላሙ ተዕሪፍ ማለት ነው። አልሐምዱ ስንል አርረሕማን ስንል ከአሁን በፊት ያየናቸው ላይ አይተናቸዋል ማለት ነው። አላህ
ቀጥሎ ያለው ለም ወደዚህ ኢድጋም ይሆናል ማለት ነው። ይሄ ላሙ ሸምስያ ነው። ወደ ቀጣይ ኢድጋም ይሆናል። ላም የምስል ፊደል ስለሆነ ሸምስያ ፊደል ስለሆነ ማለት ነው። ሌላው እናደርገዋለን አላህ፣ እንዲሁም ደግሞ እናወፍረዋለን። ላሙ ለፍዙል ጀላላችን ሙፈኸም ነው። ለምን ከተባለ እዚህ ጋር ሐምዘቱል ወስሉን ፈትሕ ስላደረግነው ማለት ነው። ሌላው እዚህ ጋር ለፍዙል ጀላላ ላይ አሊፍ ሷጊራ እንዳለች ቅድም አይተናል። አላሁ አላህ ነው። ከዛ ቀጥሎ ሐምዘቱል ወስል እዚህ ጋር ውድቅ ይሆናል ማለት ነው፣ ከከሊማ መካከል ላይ ስለመጣ። ከዛ ይሄኛው ላሙ ሸምስያ ስለሆነ ሙድገመቱ ፊ ሷድ፣ ሷድ ምን ላይ የምናደርገው ኢድጋም እናደርገዋለን። የበገ ሐጃ ከወኸፋ ላይ ነው። ከዛ ውጭ ሆኑ ፊደላቶች ሸምስያ ፊደላቶች ስለሆኑ ማለት ነው። ሷን እዚህ ጋር ሙሸድድ ነው የመጣው፣ የሁለት ፊደል ወቅር ነው። አሷ ከንፈራችንን አንጠቀምም፣ የምላሳችን ጫፍ ከታችኛው ጥርሳችን መብራቂያው ጋር እሱ ጋር ስለሆነ አሷ እናደርገዋለን። ቀጥሎ ሚም ፈትሐ ነው። አሷመ አሷመ፣ ቀጥሎ ዳል ضማ ነው ማለት ነው። አሷመዱ ካያዝ ካቆም ስኩን ነው የሚለው ማለት ነው። እዚህ ጋር ሚም ትቀጥናለች፣ ሷድ ይወፍራል ማለት ነው። የሚወፍሩ ፊደላቶችን እነዚህ ሕሩፉል ከሊማቲ ኾሶ ضብን ቂል ሷድ፣ እዚህ ጋር ሷድ ናት የመጣችው ማለት ነው። ስለዚህ እናወፍረዋለን ማለት ነው። የተፍኺም ደረጃው እዚህ ጋር ፈትሐ ሆኖ ስለበል ደረጃ 2 ነው ማለት ነው። ሚምን እናቀጥናለን። ከዛ ደግሞ ቀልቀላው እዚህ ጋር ስናቆም ቀልቀላው ውስጧ ወቅፈን ማለት ነው። በምናቆምበት ሰዓት ቀልቀላው ምንድን ነው ውስጧ ነው የሚሆነው ማለት ነው። አላሁ ሶመድ፣ በዚህ መልኩ እንቀርባለን ማለት ነው። ሕሩፉል ቀልቀላ በተደጋጋሚ አይተናቸዋል። ሌላው ለም የሊድ ወለም ዩውለድ፣ ለም የሊድ ወለም ዩውለድ። እዚህ ጋር ላም ፈትሐ ነው፣ አፋችን ከፍታለን። ሚም ሰኩን እዚህ ጋር ሚም ሳኪና ነው የመጣው። ከሚም ሳኪና በኋላ ሚም ከመጣ ኢድጋም ነው የሚሆነው። ከሚም ሳኪና በኋላ ባ ከመጣ ኢኽፋ ነው የሚሆነው። ከዛ ውጭ ያሉ ፊደላቶች ከመጡ ግን ምንድነው ኢዝሃር ነው የሚሆነው፣ ኢዝሃሩ ሸፈዊ ማለት ነው። ስለዚህ እዚህ ጋር ቀጥሎ የመጣው ባም አይደለም ሚም አይደለም፣ ግልጽ ነው የምናደርገው። ስለዚህ ለም እዚህ ጋር በይንያ ነው፣ ለም ግልጽ እናደርገዋለን ማለት ነው። የበይንያ ፊደላቶች ነው የታሊን ዑመር ማለት ነው። እንዲሁም ደግሞ እዚህ ጋር ወና ደረጃ 3 አለው። ለም የሊድ ነው እንጂ ለም ቀልቀላም ነው ለም የሊድ። ከዛ ያፈተሕና አፋችን ከፍተን ለም ከስራና ቃችን ዝቅ እናደርጋለን፣ በደንብ እናቀጥነዋለን። ቀጥሎ ዳል ስኩን ሆነ የመጣው እዛ ቀልቀለተው ሶግራ ነው ማለት ለም የሊድ ወለም መካከል ላይ ስለመጣ ማለት ነው። ለም የሊድ ካቆም ቀልቀለተው ውስጥ ይሆናል። ካቆም ልክ እዚህ ጋር እንደምናቆመው ካቆም ከያዝን ግን ቀልቀለተው ሶግራ ይሆናል። ለም የሊድ ትንሽ ቀልቀለውን ቀንሰው ለም የሊድ ወለም ካቆም ለም የሊድ ጨመር እናደርግበታለን። ከያዝን ደግሞ እንቀንሰው ለም የሊድ ወለም ወፈትሐ ነው፣ ከንፈራችን ሰብስበን እንከፍተዋለን። ላፈትሐ ነው፣ ከንፈራችን ይከፈታል። ቀጥሎ ሚም ስኩን ነው፣ ተመሳሳይ ህግ ነው። እዚህ ጋር ኢዝሃሩ ሸፈዊ ማለት ምክንያቱም ቀጥሎ የመጣው አሁን ያ ስለሆነ ወለም ዩ እዚህ ጋር ያ ضم ነው፣ ከንፈራችን እንሰበስባለን። እዚህ ጋር ወው ስኩን ማዕቀል ضم ነው፣ መድ ضم ሐረከተን እንስበዋለን ማለት ነው። ወለም ዩ ስንስብን ለያ ከንፈራችን እንደተሰበሰበ በዛው ወለም ዩ ከንፈራችን እንቅስቃሴ ሁሉም ጋር ጥንቃቄ ማድረግ አለበት ማለት ነው። ከዛ ላም ፈትሐ ነው። ወለም ዩላ ቀጥሎ ዳል ስኩን ነው፣ ካልኩሌተር ውስጧ ማለት ነው። ምክንያቱም ከከሊማ መጨረሻ ላይ ስናቆም ስኩን ከመጣ ውስጧ ነው። ሸድ ሆኖ የምናቆምበት ከሆነ ኩብራ ነው። ከዛ ውጭ ቃላት መካከል ላይና እንዲሁም ደግሞ ቃላት መጨረሻ ላይ ሆኖ ወስል ስናገር መሀል ላይ የሚሆኑ ከሆነ ሶግራ ይሆናሉ። ስለዚህ ለም የሊድ ወለም ዩውለድ እዚህ ጋር ጠንከር እናደርገዋለን። እዚህ ጋር ትንሽ ቀነስ ለም የሊድ ወለም ዩውለድ። ቀጣይ ወለም የኩን ለሁ ኩፉወን አሐድ፣ ኩፉወን አሐድ። እዚህ ጋር ተመሳሳይ ህግ ነው። ከንፈራችን ሰብስበን እንከፍታለን። ላም ፈትሐ ነው፣ ከንፈራችን እንከፍታለን። ሚም ተመሳሳይ ነው፣ ኢዝሃር ሸፈዊ ነው፣ ኢዝሃር ሸፈዊ ነው። ምክንያቱም የመጣው ያ ስለሆነ ከሚም ሳኪና በኋላ ባና ሚም ከመጣ ሌላ ህግ ያለው ባ ከመጣ ኢኽፋ፣ ሚም ከመጣ ደግሞ ኢድጋም ማለት ነው። ከዛ ውጪ ኢዝሃር። ስለዚህ ወለም የኩን፣ ስለዚህ ኦና
ደረጃ 3 እንዲሁም ደግሞ በይንያ ማለት ነው። ወለም የኩን የፈትሐ ነው። አፋችን ይከፈታል። ካፍ ዶም ነው። ከንፈራችን ይሰበሰባል። ወለም የኩን ቀጥሎ መሳኪና ነው የመጣው። ከኑነ ሳኪና በኋላ ማለት ነው የመጣው ላም። ኑነ ሳኪና እንግዲህ 4 ህግጋት አላት። ኢድጋም ትሆናለች የጉሮሮ ፊደላቶች ከመጡ ወይም ደግሞ የንሙ የርመሉን የንሙና ለመራ ከመጡ ኢድጋም ይሆናል ማለት ነው። ኢድጋም ቢሆንና የንሙ ያኑን ሚም ዋው ላምና ራ ከመጡ ደግሞ ኢድጋም ቢወይድ ይሆናል። ባጭሩ የርመሉን 6 ፊደላቶች ከመጡ ኢድጋም ይሆናል። ስለዚህ እዚህ ጋር ኢድጋም ነው ከመጣ ከኑነ ሳኪና በኋላ ያቀላል ነው። ከዛ ውጭ ባለፈው ያየናቸው 15 ፊደላቶች ከጉሮሮ ፊደላቶች ውጭ ከየርመሉን ውጭ እንዲሁም ከበውጭ ያሉት በአጠቃላይ ምን ይሆናሉ ማለት ነው? ኢኽፋ ይሆናሉ። ስለዚህ የመጣው ላም ደግሞ ከዚህ ውስጥ ላይ ላምና ራ ኢድጋም ቢገይሪ ጉና። ስለዚህ ቀጥታ ኢድጋም ነው የምናደርገው። ጉና የሚባል ነገር የለም። ለዛም ነው እዚህ ጋር ሸዳ የሆነው ማለት። ስለዚህ ወለም የኩን የሁለት ፊደል ውቅር ስለሆነ ያው ሁለት ፊደል ስኩን መጀመሪያ ከዛ ፈትሐ ወለም የኩን ለሁ በዚህ መልኩ ይቀራል ማለት ነው። ስለዚህ ኢድጋም ቢገይሪ ጉና ማለት ነው። ቀጥሎ ሀ ዶም ሆኖ የመጣው ከንፈራችን ይሰበሰባል። ከዛ ወው ሶግራ መጣለች ማቀላ ዶም ነው። ተስዊለቱ ሶግራ ይባላል ማለት ነው። መድ ጠብዒ ሳይሆን መድ ተስዊለቱ ሶግራ ማለት ነው። ሁለት ሐረካ እንስባለን። በሁለት ሐረካት መካከል ከሀውል ኪናያ በኋላ ወው ከመጣ ይሄ መድ ተስዊለቱ ሶግራ ይባላል ማለት ነው። እዛ ካፍናት የመጣችው ሐምዝ ከመጣ ዝጋ መድ ተስዊለቱ ኩብራ ይሆናል። የመጣችው ካፍ ስለሆነች ካፍና ሌሎች ከሐምዞች አሉት ከሆነ መድ ተስዊለቱ ሶግራ ይባላል ማለት ነው። ሐምዝ ከመጣ ደግሞ ኩብራ ይሆናል። ስለዚህ ሁለት ሐረካ እንስባለን። ወለም የኩን ለሁ ሌላው ካፍ ዶም ሆኖ የመጣው ከንፈራችን እንሰበስባለን። ፋም ዶም ሆኖ የመጣው ከንፈራችን እንሰበስባለን። ግን እዚህ ጋር ጥንቃቄ የምናደርገው በጣም ብዙ ሰው የሚሳሳተው ለዚህ ከሰበሰበው በኋላ እንደገና መልሶ ለፋ ድጋሚ መሰብሰብ አለበት። አንዴ በሰበሰብንበት አንቀር። ካልሆነ የፋ መኽረጅ ኩፉ ስንል ኩፉ የፋ መኽረጃችን ከንፈራችን ከላይኛው ጥርሳችን ጋር መገናኘት ስላለበት ለካፍ እንደሰበሰበን በዛው የምንቀጥል ከሆነ የፋ መኽረጅ በደንብ አይወጣም ማለት ነው። ስለዚህ ይህን ጥንቃቄ ማድረግ አለበት። ወለም የኩን ለሁ ኩፉወን። ስለዚህ በደንብ ብዙ ሰው የሚሳሳተው ምን ብሎ ይቀራል? ስኩን አድርጎ ይቀራል ፋም ማለት ነው። ለምሳሌ ልታደርጉ ይላል ኩፉወን ትክክለኛው ኩፉወን ነው። ስለዚህ ወለም የኩን ለሁ ኩፉወን አሐድ። ስለዚህ ዶም መሆኑን እንዲሁም ደግሞ ለካፍ ሰብስበን እንደመለስ ለፋ ድጋሚ መሰብሰብ እንዳለብን ጥንቃቄ ማድረግ አለብን ማለት ነው። አንዴ በሰበሰብንበት አይቀርም። ሌላው ወው ፈትሐተይን ሆኖ የመጣው ያኒ ተንዊን ነው ማለት ነው። የኑን ሳኪና እና የተንዊን ህግ ተመሳሳይ ነው ብለን ስለዚህ ከኑን ሳኪና በኋላ የጉሮሮ ፊደል ከተንዊን በኋላ የጉሮሮ ፊደል ከመጣ ኢዝሃር የሚሆን ግልጽ ነው የሚሆን ኩፉወን ግልጽ እናደርገዋለን ማለት ነው። ሐምዝ የጉሮሮ ፊደል ስለሆነ ማለት ኩፉወን አሐድ። ሐምዝ ፈትሐ ነው። አፋችን ከፍታ ሐ ፈትሐ ነው። አፋችን ከፍታለን። ዳል ልናቆም ስለሆነ ስኩን ነው ማለት ነው የምናደርገው። ካያዝን ደግሞ ضمته አሐዱን ቢስሚላህ ብለን ከቀጣዩ ጋር እናያይዛለን ማለት ነው። ስናቆም ግን ቀልቀላ ነው። ቀልቀላተል ውስጧ ማለት መካከለኛ ቀልቀላ ማለት ነው እናደርገዋለን ማለት ነው። ስለዚህ ወለም የኩን ለሁ ኩፉወን አሐድ። ወለም የኩን ለሁ ኩፉወን በደንብ ይህን ጥንቃቄ ማድረግ አለብን ማለት ነው። ያው የሑሩፉል ኢዝሃር ግልጽ የሚደረጉት እነዚህ ናቸው። ሐምዙን ፈሃኡ ثم ዐይኑን ሐኡ ሙህመለታኒ ثم ዐይኑን ኻኡ። ስለዚህ እዚህ ጋር ከተንዊን በኋላ የመጣው ኩፉወን ስንል ከተንዊን በኋላ ሐምዝ ስለመጣ ግልጽ ነው የምናደርገው ማለት ነው። በቀጣይ እስከምንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።